ሰላም ዓለይኩም ወረሕመቱላሂ ወበረካቱ። የነቢዩ ኢድሪስ ነቢይነት የዛሬው ርዕሳችን ነው። ነቢዩ ኢድሪስ በቁርአን ከተወሱት ነቢያት አንዱ ናቸው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እስማኤልንም ኢድሪስንም ዙልኪፍልንም አስታውስ፣ ሁሉም ከታጋሾች ናቸው። አልአንቢያ ቁጥር 85። በሌላ አንቀጽም በመጽሐፉ ኢድሪስንም ሄኖክን አውሳ፣ እርሱ እውነተኛ ነቢይ ነበርና ወደ ከፍተኛ ስፍራ አነሳ ነው። መርየም ከ56 እስከ 57። ቁርአን ኢድሪስን ያወሳቸው በትዕግሥት በእውነተኝነትና የላቀ ደረጃ ባለቤት በማድረግ ነው። በዑለሞች አባባል ተጨምሮ በተገኘው ሐሳብ መሠረት የቃቢል ዝርዮች ከክህደትና ከጠማማ ሥራቸው እንዲመለሱ ወደ ፈጣሪያቸው ተውባ እንዲያደርጉ በፈጣሪ ሸሪዓ መሠረት ቀጥ ብለው እንዲጓዙ መልእክት ያደርሱ ዘንድ ጅብሪል መለኮታዊ ወሕይ ይዞላቸው የወረደው የመጀመሪያው ሰው ነቢዩ ኢድሪስ ናቸው። ቁርአን ስለ ሕይወታቸውና ስለ አስተማሩት ትምህርት በዝርዝር ያሰፈረው ነገር የለም። እንዲሁም ስለ እሳቸው የተጻፈ አስተማማኝ የታሪክ ማስረጃ አልተገኘም። ስለ እሳቸው በመጠኑ ለማውራት የሞከረው ታሪኹል ሑከማ የተሰኘው ኪታብ መጽሐፍ ነው። ከዚሁ መጽሐፍ የተገኙትን አንዳንድ ነገሮች ከዚህ ቀጥሎ ያሰፈርናቸው ሲሆን ይኸውም ለማወቅ ያህል እንጂ አስተማማኝ ናቸው ብለን በማመን አይደለም። ልደትና እድገታቸውን በማመልከት አዋቂዎች ሑከማ የተለያየ አመለካከት አላቸው። ከፊሉ በምድረ ምስር ግብፅ ተወለዱ፣ ስማቸውም ሐርሙስ ይባል ነበር ይላሉ። በግሪክ ቋንቋ አርሚሲ የነበረው ስማቸው ወደ አረብኛ የቋንቋ ሥርዓት ተለውጦ ሐርመስ ሆነ። ይህ ቃል በዕብራጥስ ሆኖቅ በጉሮሮ የሚነበብ ሲሆን ወደ አረብኛ ሲለወጥ አኽኑዋኽ ይሆናል። አላህ ስብሓንሁ ወተዓላ ግልጽ በሆነው መጽሐፉ በቁርአን ኢድሪስ ብሎ ሲጠራቸው ሐርሙስ የሚለው ስማቸው ቀረ። ሐርሙስ ኢድሪስ ከግብፅ ለቀው በመሄድ ዓለምን በሙሉ ከዘሩ በኋላ ተመልሰው ወደ ግብፅ መጡ። ከዛ በኋላ አላህ ስብሓንሁ ወተዓላ ወደ ሰማይ ጀነት ወሰዳቸው። ይህ የሆነው ዕድሜያቸው 82 ዓመት ከሞላ በኋላ ነበር። ሌላው የአዋቂዎች ወገን እንደሚለው ደግሞ ኢድሪስ ተወልደው ያደጉት ባቢሎን ውስጥ ነበር። በልጅነታቸው ሺስ በሚባል የአደም ልጅ አማካይነት ትምህርት ተማሩ። ኢድሪስ ለአቅመ አዳም በደረሱ ጊዜ አላህ ሱብሓነሁ ወተዓላ ነቢይነት ሰጣቸው። ከዛም ጥፋት የሚፈጽሙ የአዳም ዘሮች ከአደምና ከሺሽ ሸሪዓ መንገድ እንዳይወጡ መከልከል ጀመሩ። ጥቂቶቹ ሲቀበሏቸው፣ አብዛኛው ወገን ተቃወማቸው። እሳቸውና ተከታዮቻቸው ተያይዘው ወደ ምድረ ምስር ወጡና ማስተማር ቀጠሉ። ኢድሪስ ተከታዮቻቸው በመልካም እያዘዙ ከጥፋት እየከለከሉ ሰዎች ፈጣሪያቸውን እንዲገዙ እያስገነዘቡ ኖሩ። ኢድሪስ የአላህን ዲን ማለትም ሃይማኖት ተውሂድ፣ የአላህን አንድ ብቻ መሆን፣ ደግ በመስራት ከሰማይ ቤት ቅጣት ራስን ማዳን አስፈላጊ መሆኑን አስተምረዋል ይባላል። ይህችን ዓለም ችላ ብሎ በፍትሕና በእኩልነት መስራት እንደሚገባ አጥብቀው ሰብከዋል። ሰላት እንዲሰግዱና የሰላቱንም አይነት ወይም ስርዓት አስተምረዋል። ከየወሩ የተወሰነ ቀን እንዲጾሙ መልእክት አስተላልፈዋል። ሃይማኖታቸውን የሚጻረሩ ወገኖችን እንዲታገሉ፣ ከተወሰነ ንብረታቸው ለችግረኞች ዘካት እንዲሰጥ አዘዋል። በቀለበታቸው ላይ በአላህ ማመን ድል ያጎናጽፋል የሚል ጽሑፍ ነበር። በሞተ ሰው ላይ ሰላተል ጀናዛ ሲሰግዱ በሚለብሱት ሸማ ላይ ሰዒድ እድለኛ ማለት ነፍሱን የመረመረ ነው፣ በጌታው ዘንድ ታዳጊው ቤዛው መልካም ሥራዎቹ ናቸው የሚል ጽሑፍ ነበር። ከንግግሮቹ መካከል አላህ ለፍጥረቱ በለገሰው ጸጋ ኒዓም መጠን ፈጣሪውን ለማመስገን የሚችል ሰው አይኖርም።
አላህም በምትለምኑበት ጊዜ ፍጹም በሆነ ልቦና ለምኑ፣ በጾምም በሰላትም እንዲሁ አድርጉ። ሰዎች በዕድላቸው በተሰጡት ሀብት አትመቀኙ። ሀብትን የተሰጡት ጥቂት ሰዎች ቢሆኑ እንኳ ከሚበቃው መጠን ያለፈ ሰው የሚጠግበው ነገር የለም። የነፍስ ሕይወት ማቆያው ጥበብ ነው የሚሉት ይገኝበታል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ይህ ጽሑፍ አኽባሩል ዑለማ ከተባለው የጀማዑልዲን አልቀጥፊ ኪታብ የተገኘ ነው። ሐርመስ የነገሥታት ቅጽል ማዕረግ ሲሆን ቄሳር ሆስሮ እንደማለት ነው። በሚቀጥለው ስለ ነቢዩላህ ኑሕ እንጀምራለን። እስከዛው ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።